የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽ ረሃሚም ነው። ጋሽ ረሃሚም እንዴት አመሸህ? አይ እንዴት ነው? ሰላም ነው? ሰላም ነኝ። እንዴት ነው ያለፉት ቀናት እንዴት ነበር? ጽቡቅ ነው፣ ጥሩ ነው። ጽቡቅ ነው፣ ጥሩ ነው፣ ቆንጆ ነው። ጋሽ ረሃሚም የኢራንና የአሜሪካ ጉዳይ አለየለትም። በየጊዜው አዳዲስ ነገሮች ይወጣሉ፣ ግን አሁንም በአየር ላይ የቀረ ጉዳይ ነው እና መጨረሻው ምን ይሆን የሚለውን ብዙዎቻችን ናፍቀናል። ምን ሊሆን ይችላል? ከባድ ነው መጨረሻውን ለመናገር ማጠጤ ያው ሂደቱን መከታተልና መጨረሻው ሲደርስ መጨረሻው ይሄ ነው እንላለን እንጂ ከአሁኑ ጥቂት ያስቸግራል መተንበየት። ለማንኛውም ያለው ሁኔታ ወደ ጦርነት ወደ ውጊያ በአሜሪካና ኢራን ማለት ነው። ምናልባት እስራኤልም ጠልቃ ትገባ ይሆናል በሆነ ጊዜ። ግን በዋነኛነት ሁለቱ ሀገሮች ናቸው እንግዲህ እየተፋጠጡ የሚገኙት በጦርነት። ያ በላይ እንደዚህ ሆኖ እያለቻቻቸው ደግሞ ድርድር የሚባል ነገር አለ። እየተገናኙ ይነጋገራሉ። ሁለተኛ ዞር ተገናኝተው ተነጋግረዋል። ሶስተኛው ደግሞ የፊታችን ሐሙስ ጄኔቫ ውስጥ እንዲካሄድ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ጠይቋል የሚባል ነገር አለ። ከአሜሪካ መልስ አልተሰጠም፣ ግን ያው እንደሚገናኙ ነው መገመት የሚቻለው። ያም ደግሞ እንግዲህ ምንድን ነው እስካሁን የተነጋገሩት አልፎ አልፎ የሚወራ ወሬ፣ በተለይ አንዳንድ ወሬ ምንጮች ዜና አገልግሎት እንደ ሮይተርስ የመሳሰሉ ወይም ደግሞ ኒውዮርክ ታይምስ የመሳሰሉ ጋዜጦች ወይም ደግሞ ኢቢኤስ የአሜሪካ ቴሌቪዥን ጣቢያ እንደሚሉት ሁለቱ ሀገሮች የሚደራደሩት አሁን በአይነተኛነት የኒውክሌሩን ጉዳይ ባስመለከተ ነው የሚባለው። ግን ሩቅ ርቀት ተወንጫፍ ሚሳይሎችና ጣቢያውን ባስመለከተ እንግዲህ እንደሚናገሩት ነው። እስካሁን በአጀንዳ አልቀረበም። አሜሪካም ጠንከር አድርጋ አልጠየቀችም። እስካሁን ድረስ መደራደሪያ አጀንዳ ይዘው ያለው የኒውክሌር ጦር መሳሪያ ጉዳይ አስመለከተ ነው። አሜሪካ ብትለው እስካሁን ድረስ ያደረጋቸውት ዝግጅት ኒውክሌር ጦር መሳሪያ ለመስራት ዩራኒየም የሚባለው ንጥረ ነገር ያበላላቸውትን እሱን አስረክቡ ለሌላ ገለልተኛ አካል፣ ከዚያ ቁጥጥር ስር ይሁን እንጂ እናንተ አትታመኑም የሚል አቋም ነው አሜሪካ ለኢራኖች እየተናገሩ ያሉት። ኢራኖቹ ደግሞ ኒውክሌር ኃይል ማመንጫ እናደርገዋለን እንጂ የጦር መሳሪያ ማዘጋጃ ሳይሆን የኃይል ማመንጫ ለኤሌክትሪክ የመሳሰሉ ነገሮችን ማመንጫ እናደርገዋለን የሚሉ ይባላል። አሜሪካ ደግሞ ይህንን አታምንበትም። ይሄ ለመሸወድ የታሰበ ነገር ነው እንጂ በእውነት ለሰላማዊ ሁኔታ አይደለም ነው የምትል። ያ ድርድሩ ይህን መስሎ እያለ አሜሪካ የጦር ኃይሏን በፋርስ ባህረ ሰላጤ አካባቢ፣ በቀይ ባህር አካባቢ ወደኛ ወደ ሀይፋ ወደብ ደግሞ ጀራልድ ፎርድ ብትባለው ትልቅ ግዙፍ በዓለም ግዙፍ የሆነች የጦር መርከብ በርካታ አውሮፕላኖችን ተሸክማና የተለያዩ ጦር መሳሪያዎችንም እንደዚሁ ጭና እየተቃረበች ነው የሚባል ነገር አለ። የዚች ትልቅ መርከብ ወደ ሀይፋ አጠገብ መቅረብ እንግዲህ ሂዝቦላ ሆነ ወይም ደግሞ በኢራን በኩል የሚተኮሱ ሚሳይሎች ካሉ ለመከላከል እንዲቻል ነው የሚባል ነገር አለ። ይህ እንግዲህ አስተማማኝ አይደለም። ሁለቱም ወገኖች መተማመን አልፈጠረም። እንትኖች ኢራኖቹ ይወጣላቸው ደላላ ናቸው የሚባሉት የሚታወቁት ማጭበርበር፣ መደለል፣ ማታለል፣ ጊዜ ማራዘምና ውስጡን የለባቸውን መስራት ባህሪ ያላቸው ስለሆነ አለመተማመኑ እንዳሁን ቢሆን እንዳለ ነው ያለው። እስራኤል የሚያሰጋት ነገር እስካሁን ቢኖር የአልፎ አልፎ ፈትለት የሚል ወሬ ያለ የረዥም ርቀት ተወንጫፊ ሚሳይሉን ባስመለከተ አሜሪካም በወሳኝነት ጥያቄ ያላቀረበችበትም የሚባል ነገር መፈጠሩ ነው። እስራኤል የጦር መሳሪያ ለእኛ ህልውና አደገኛ ነው እና እሱ ቀርቦ በአጀንዳ ቀርቦ በውይይት ቀርቦ እሱም ደግሞ አሜሪካ ማነው ኢራን ይህንን ጦር መሳሪያ ከመስራቷ እንድታቋርጥ ያላትንም እንድታወድም ቃል መግባት አለባት። እንድታወድም መደረግ አለበት። ቃል መግባት መደረግ አለበት ነው የምትለው እስራኤል። ከዚያም ሶስተኛው ጥያቄ የምናውቀው ነው የምናወራው
የኢራን ተላላኪ የሆኑ ወይም አሻግረው አለን የሚሉ እንደነ ሂዝቦላ የመሳሰሉና እንደነ ሁቲ የሚባሉትን ባስመለከተ እርዳታ መስጠቷን ታቋርጥ የሚለው ደግሞ ተጨማሪ ሶስተኛው ጥያቄ ነው። አሁን ሂዝቦላን ካወሳን አይቀር ጦርነት ቢከፈት ሂዝቦላ በእስራኤል ላይ ጦርነት ማለት ይተኩሳል ወይስ አይተኩስም የሚባል ጉዳይ አለ። እንግዲህ እንደባለፈው ጦር መሳሪያው በሙሉ ሳይሆን አብዛኛው ወድሞበታል። ያን የእስራኤል መውሰደችው እርምጃ በደቡብ ሊባኖስ በኩልና የሂዝቦላ ኃላፊዎችን፣ መሪዎችን፣ መሪዎችን የጦር መሳሪያውን፣ ጦር ምሽጉን፣ የጦር መሳሪያ ግምጃ ቤቱን እስራኤል በብዛት ደብድበዋለች እና ተዳክመዋል። ይሁንና እያደራጀ ነው የሚገኘው በአሁኑ ሰዓት ራሱን በተለይ በዚህ በአቃቢ ይባላል ወደ በምስራቅ ሊባኖስ ወደ ሱሪያ አካባቢ በዚያ በኩል በምስጢር የኢራን ከፍተኛ ጦር መኮንኖች መጥተው ከዚያ ከተወሰኑ ቦታዎች የተገናኙ ከሂዝቦላ ሰዎች ጋር በእስራኤል ላይ ምናለት የማጥቃት እርምጃ መውሰድ እንደሚችሉ እቅድ እያወጡ ናቸው፣ በመውጣት ላይ ይገኛሉ የሚል መረጃዎች ለእስራኤልም ደርሷታል። እንደምናስታውሰው በፊት እስራኤል በዚህ አካባቢ ወታደራዊ ማጥቃት እርምጃ ወስዳለች። በርካታ እዚያው የነበሩ የተገኙትን ሰዎችም ደምስሳለች ይባላል። ከዛ ውስጥ እንግዲህ የኢራን ሰዎች ኑሮ ገና በይፋ አልተነገረም እና እዚያም በተጨማሪ እስራኤል አልፋ በምታገኘው መረጃ መሰረት ሂዝቦላን የማዳከምና በፍርሃት ራሱን ለማዳን በፍርሃት እንዲኖር እንጂ ተደራጅቶ በእስራኤል ላይ አደጋ ለማድረስ እቅድ እንዲያወጣ ማውጣት እድል አልሰጠውም ነው የምትል እስራኤል። ይህ እንግዲህ በሂዝቦላ በኩል የሚታየው ነገር ነው። በኢራንን ባስመለከተ እዛው ከሽራሚም ከኢራን ሳትወጣ በኢራን አሁን የዩኒቨርሲቲ ተማሪዎች መንግስትን በመቃወምም በመደገፍም ሰላማዊ ሰልፍ አድርገዋል ይባላልና አሁን የኢራን መንግስት አብዮታዊ ዘቡ እርምጃ ስለማይወስድባቸው ነው ወይስ የሆነ ይሁን ብለው ነው እንደገና የተቃውሞ ሁኔታ አሁን የተነሳ የተባለው? አሁን በአሁኑ ሰዓት በመደባደብ ላይ የሚገኙት ኢራን ዩኒቨርሲቲ ተማሪዎች ከካምፕሱ ከዩኒቨርሲቲ ግቢ የወጡ ሰላማዊ ሰልፍ ነው የጀመሩት። እንግዲህ ቢባል ባለፈው በነበረው በሰላማዊ ሰልፍ በወጡበት ሰዓት በተፈጠረው ግጭት በርካታ ኢራናውያን 32,000 የሚሆኑት ተገለዋል የሚባለው። አሁን እንግዲህ በኢራን ባህል መሰረት እስከ 40 ቀን የሀዘን ቀን ሆኖ በ40ው ቀን ነው እንግዲህ ያን ሀገራቸውን እንደገና ለመበቀል እርምጃ የሚወስዱ እንቅስቃሴ የሚያደርጉ ተብሎ ነበር የሚነገረው። አሁን 40 ቀን ባለፈው 2 ቀን አልፏል። አሁን ያን መሰረት በማድረግ ይመስላል የኢራን ዩኒቨርሲቲ ስቱደንቶች አድማ ወጥተዋል። አሁን ይሄ ባሲጅ የሚባለው ኮማንዶ ልዩ ኮማንዶ አለ፣ የመንግስት ኮማንዶ፣ እነሱ ጋር አሁን እየተደባደቡ እንደሆነ ነው የሚነገር ያለው በአሁኑ ሰዓት በተለያዩ ዩኒቨርሲቲ ካምፕሶች በኩል እና ምን መሰለህ እንግዲህ በመጀመሪያው አድማ በወጡበት ሰዓት ፕሬዚዳንት ትራምፕ ቃል ገብተውላቸው ነበር። እናንተ አድማ በተወጡ ወጥታችሁ የኢራን መንግስት ቢጎዳችሁ እኛ ዝም ብለን ያኔ ጣልቃ ገብተን እንከላከላለን ብለው ቃል ገብተው ነበር። ምንም ያቃላቸው አልተከበረም እስካሁን ድረስ። በዚያ በኩል እነዚህ አድማ ወጡት ኢራናውያን ዜጎች ጥቂት በብዛት ሀዘን ተሰምቷቸዋል። ልክ ትራምፕ እንደካዷቸው ተሰማቸው ይባላል እና አሁን አንደኛ ይኸው ኢራን ማነው አሜሪካ የጦር መሳሪያውን በአካባቢ እያቀረበች መሆኗን ስለተረዱ አሁን አድማ ብንወጣ የኢራን መንግስት እንደባለፈው ሊጎዳ እንዲፈልግ ትራምፕ ይኸው መሳሪያው በጠገባችን ስላለ ያኔ እርምጃ ወስዳሉ የሚል ተስፋ እንዳላቸው ነው የሚነገረው ያለው። ከዚያም በተጨማሪ ይሄ አሁኑ የኢራን መንግስት ከስልጣን ቢወርድ ተተኪው ማን ነው የሚባል ጥያቄ አለ። አሁን እነዚህ አድማ ወጡት ብሎት ምንድን ነው የቀደም መሪያቸው የነበሩት ሻህ የሚባሉት እንደ ንጉስ ማለት ነው። የእሱ ልጅ በስደት የሚገኛል አሜሪካን የሚኖረው እሱ ይመራናል የሚባል ጥያቄ እንዳለ ነው። ምክንያቱም አንድ ሀገር መንግስት አፈናቅሎ ከዚያ በኋላ ተተኪ አለ ተብሎ ቀደም ብሎ ካልታሰበበት በሀገሪቱ ውስጥ ትርምስ ይፈጠራል፣ ስርዓት ይፈጠራል እና መተላለቅ ይመጣል የሚል ሁኔታ ነው አለ። እንግዲህ እና ይህን በተመለከተ
እንደዚያ እንዲሆን ነው እየተሞከረ ያለው ይባላል። ጥሩ እንግዲህ ያው የኢራንና የአሜሪካም የአካባቢው ጉዳይ እንዳለ ነው። ሌላው የእስራኤል የደህንነት ካቢኔ ዛሬ ምሽት ስብሰባ ያካሄዳል እየተባለ ነው እና ዋና ዓላማው ምን ሊሆን ይችላል? ስብሰባው እንግዲህ ዋና ዓላማው ሶስቱን እኛ መቼም ባናውቀው መገመት በጣም መገመት አያቅተንም። ይህም እንደ አጀንዳው ነው የሚቀርበው የኢራን ጉዳይ እንደሆነ ነው የምንገምተው። የኢራን ጉዳይ በአጀንዳ ቀርቦ እስራኤል ምንድን ነው የምታደርገው? ያው ቅድም በዘረዘርነው ሁኔታ መሰረት የእስራኤል እንግዲህ ምን እርምጃ ለመውሰድ የሚገባት በአሜሪካ በኢራን ላይ እርምጃ በወሰድበት ሰዓት በእስራኤል በየትኛው በኩል በሙሉ በኩል ነው ኢራንን መጉዳት ያለባት በሚለው ጉዳይ ለመምከርና የምክክር ባስመለከተ ለአሜሪካኑ ማሳወቅ ነው። ከዚያም በተጨማሪ ፊታችን ቅዳሜ ማታ የአሜሪካ ውጭ ጉዳይ ሚኒስትር ይመጣሉ ተብሎ ይጠበቃል። እሳቸውም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በግል ተገናኝተው ብዙ ውስጣዊ ነገሮችን እንደሚመክሩ ነው የሚጠበቅ ያለው ይባላል። ሌላው ጋሽ ራሚም በዚህ በኢራንና በአሜሪካ ውጥረት ውስጥ እስራኤል ምን አይነት እርምጃ እንድትወስድ ነው በአብዛኛው እየተገመታል? በድርድር እንዲያልቅ ነው ወይስ እንደው አሜሪካ ወታደራዊ እርምጃ እንድትወስድ ነው የምትፈልገው? የምትፈልገው ወታደራዊ እርምጃ እንዲወሰድ ነው። ምክንያቱም በድርድር ከሆነ ድርድሩ እንግዲህ ምን ያህል ርቀት እንደሚያደርስ ገና አይታወቅም። ከሆነ ቦታ መቼም ድርድር ሲባል ለሆነ ቦታ መድረስ አይቀርም። ያ ሲሆን እስራኤልን ጥቅም የእስራኤልን ህልውና የሚጎዳ ነገር እንዲሁ ተንጠልጥሎ ይቀራል የሚል ስጋት ነው በእስራኤል በኩል ያለ። ቅድም እንደጠቀስነው የረጅም ርቀት ተወንጫፊ ሚሳይሎች እነሱ እንዲወድሙ ካልተደረገ የእስራኤል ስጋት ከፍ ያለ ነው የሚሆነው። ከዚያም ቀደም እንዳለው የሂዝቦላ የሁቲም ምናምን ጉዳይ አስመለከተም እንደዚሁ ኢራን እጇን እዛ ውስጥ ማስገባቷን የማታቆም ከሆነ ያው በቀጣይነት በእስራኤል ላይ አደጋ የሚደርስ መሆኑን እስራኤል ታውቃለች እና እኔም ባስመለከተ አስቀድማ ለአሜሪካ ያው እያስረዳች ነው የምትገኘው እና እስራኤል አሁን ጣልቃ ብትገባ ለምሳሌ አሜሪካ በኢራን ላይ ወታደራዊ እርምጃ ብትወስድ የእስራኤል ድርሻ ሊሆን የሚችለው በብዛት በመረጃ በኩል ነው። እስራኤል መረጃ አላት። እዚያ ውስጥ የተሰብስበው የገቡ መረጃ ሰብሳቢ ቡድን አላት እስራኤል ነው የሚነገረው። በዚያ በኩል እንግዲህ የት ቦታ የት ነው ጉዳት መድረስ የሚገባ የትኛው ቦታ ሊደበደብ ነው የኢራንን መንግስት ድክመት ሊያመጣበት የሚችለው የሚባል ነገር አለ። ከዚህ ላይ በነገራችን ላይ ሰጠን የአሜሪካ በኢራን ላይ ወታደራዊ እርምጃ ከወሰደችና የመንግስት ለውጥ ከተደረገ የኢራን መንፈሳዊ መሪ ኻሜናይ እኔም በዚህ ግጭት ጊዜ ህይወትን ላጣ እችላለሁ ብለው ስለፈሩ ሌላ ሰው በተተኪነት ሾመዋል ይባላል። የኢራን አብዮታዊ ዘብ የሚባለው ልዩ አማካሪ የሆነ ሰው አለ። ስሙን ተረሳኝ። እሱንን አንተ ነው ተተካ እኔ ያን ነገር በሆን አንተ ተተኪውን አገሪቱን ትመራለህ ብለው ከአሁኑ አሳውቀውታል የሚባል ነገርም አለ። ጥሩ ጋሽ ራሚም ማጠቃለያ ካለ ከዛ እንግዲህ የህንድ ውጭ ጉዳይ ጠቅላይ ሚኒስትር ናሬንድራ ሞዲ የፊታችን ረቡዕ ወደ እስራኤል ይመጣሉ። እሳቸው ወደ እስራኤል መጥተው ለክኔሴት በልዩ ክቡር እንግዳ ሆነው ንግግር ያደርጋሉ ተብሎ የሚጠበቀው። ከዚያ አሜሪካና እስራኤል በብዛት በንግድና ከዚያም አብልጦ ደግሞ በጦር መሳሪያ ሽያጭ በኩል በጣም የተቀራረቡ እንዳሉ ነው የሚነገር ያለ። ይህን አክሎ ለማጠናከር እንዲቻል ነው እንግዲህ ወደዚህ የህንዱ ጠቅላይ ሚኒስትር የሚመጡት። ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው እንደሚባለው በአራት አይን ሁለቱ በብቸኛነት ተገናኝተው ብዙ ነገሮችን ይነጋገራሉ ተብሎ ይጠበቃል። የንግዱ በኩል ባስመለከተ የምታውቀው ህንድ በዓለም ካሉት የዜጎች ብዛት ሁለተኛ ደረጃ የምትገኝ ህንድ ውስጥ 1,470,000,000 ዜጋ ያላት ነገር ነው። መዓት ነው። አሁን ቻይናን እየበለጠቻት እንደሆነ ይነገራል። አሁን እንግዲህ መብለጧ ነው ቻይና ነው እና እንዲህ ሁለቱ ናቸው እንግዲህ ይህን ያህል በርካታ ዜጎች አሉ የሚኖሩባቸው ሀገሮች። ለማንኛውም ይህን ያህል ዜጋ ወክለው ነው እንግዲህ እኒህ ሰውዬ ወደ እስራኤል የሚመጡት። ከእሳቸው ጋር እንዳልኩት በጦር መሳሪያ እና በኢኮኖሚ
በኩል የተጠናከረ እንትን አለ ግንኙነት አላቸው። ይህን ደግሞ ለማጠናከርና በርካታ ጦር መሳሪያ ህንድ ከእስራኤል መግዛት ስለምትፈልግ ለዚህ መነጋገር ነው ይባላል። ህንድ እንደሚታወቀው ከፓኪስታን ጋር ሁሌ ግጭት አለባት። የኔን አካባቢ ለመከላከል የሚያስችል ጦር መሳሪያ ከእስራኤል ልትገዛ ፍላጎት አላት ይባላል። ጥሩ ጋሽ ራሚም በጣም ነው እናመሰግን። መልካም ምሽት። መልካም ምሽት ባይ ቻው።